3, 2, 1, talk to me. 3, 2, 1, talk to me. ሃይ እንዴት ናችሁ? ዛሬ ደግሞ በተለየ ቪዲዮ መጥቻለሁ። አይኖ ለረጅም ጊዜ ጠፍቻለሁ፣ ቪዲዮ ፖስት አላረኩም። ዛሬ ደግሞ በአዲስ ቪዲዮ የመጣሁት ጸጉሬን ቁጥጥር ለመስራት አስቤያለሁና ለምን ቪዲዮ አልሰራላችሁም ብዬ ነው። ስፔሻሊ አሁን ላይ ደግሞ ሰመር እየገባ ነው። ስለዚህ ሙቀት ይመጣል። እንዴት አድርገን ለሰመር የሚሆን የጸጉር ስታይል እናረጋለን የሚለውን በዚህ ቪዲዮ ያሳያችኋለሁ። በጣም ቆንጆ ነው። በዛ ላይ ደግሞ በጣም ቀላል ነው። ስለዚህ ተከታተሉ። እኔ እዚህ አሜሪካ ከመጣው ጀምሮ እስከዛሬ ድረስ ጸጉር ቤት ሄጄ ተሰርቼ አላቅም። ጸጉሬን ራሴ ነው የምሰራው። እንዲሁም ምንም ነገር ሳረግ ሂማኔሮችን ሳረግ ራሴ ነው የማረገው። ዛሬ ደግሞ በጣም ቆንጆ ቁጥጥር ቦሆ ወይም ደግሞ ክሮሼት የሚባለውን አሰራር ነው ማሳያችሁ። መጀመሪያ የሚያስፈልጋችሁ የክሮሼት ዊግ ነው፣ ሂማኔር ነው። እኔ ሂማኔር ከቲክታክ ሻፕ ላይ ነው የገዛው። ዊጉን ካዘጋጃችሁ በኋላ በቀጣይ የምታረጉት ጸጉራችሁን መስራት ነው። በቃ ኖርማል ጸጉራችንን እንደምንሰራው ቁጥጥር በደንብ ቆንጆ አርጋችሁ ትሰሩታላችሁ። እኔ በቀጫጭኑ ነበር የፈለኩት፣ ግን ስላልተመቸኝ ጊዜም ስላልነበረኝ ወፈር አርጌ ሰርቼዋለሁ። ስለዚህ ቁጥጥሩን ከሰራችሁ በኋላ ጫፉ ላይ ትተውታላችሁ ማለት ነው። የተወሰነ ታስቀራላችሁ፣ እስከታች ድረስ አጨርሱትም። ከዛ በኋላ ጫፍ ላይ የተዋችሁትን ዊጉን ትቀጥላላችሁ ማለት ነው። ሙሉውን አትሰሩትም ማለት ነው። ዊጉን እስከተወሰነ የጸጉራችሁ ዘለላ እስኪያልቅበት ድረስ ዊጉን ትሰሩታላችሁ። ከዛ በኋላ የታችኛው ፓርት ፍሪዝ ይሆናል ማለት ነው። ቪዲዮ ላይ እንደምታዩት እኔ ያልጨረስኩትም የጸጉሬ ፓርት እስከሚያልቅበት ድረስ እሰራውና ከዛ ተወዋለሁ። ምክንያቱም ፍሪዝ የሚሆነውን ፓርት ስለምፈልገው ማለት ነው። እንደዛ እያረጋችሁ ሁሉንም ከሰራችሁ በኋላ በመቀጠል የምታረጉት ምንድነው? ስታዙት ሲመጣላችሁ የራሱ የሆነ የክሮሼት አይዶንት ኖ ምን እንደሚባል ብቻ እቺ ድሮ እናቶቻችን የሚሰሩባት ሹራብ ምናምን የሚሰሩባት ወስፌ ነው የሚባለው። ብቻ እንደዛ አይነት ነገር አብሮ ይመጣል። በሱ ነው ጸጉሩን ዊጉን መሀል የቁጥጥር ዘለላ ውስጥ የምትከቱት ማለት ነው። ስለዚህ እኔ እዚህ ጋር እየሰራውኝ ነው። ከዛ በኋላ በሚመጣው ቪዲዮ ላይ ደግሞ አሳያችኋለሁ እንዴት አድርጌ ዊጉን መሀል ላይ እንደምከት። ሌላው እዚህ ጋር ልነግራችሁ የምፈልገው ነገር ፐርፌክት መሆን አይጠበቅበትም። እኔ እንደምታዩት የተከፈለው ፓርት ፊት ለፊቱ ላይ ብቻ ነው በጣም አሪፍ በደንብ ልብ ብዬ የከፈልኩት። ሌላውን ግን ዝም ብዬ ነበረ ከፋፍዬ ስሰራ የነበረው፣ ምክንያቱም አይታየኝም ከኋላ ያለው ፓርት። ስለዚህ ዝም ብዬ ነው ስሰራ የነበረው። እንደዚህ ጠጋ ብላችሁ ብታዩት ክፍያው የተለያየ ነው። ዊጉን ስታረጉት በእርግጠኝነት ስለሚሸፍነው የተከፈለውን ፓርት ስለሚሸፍነው ያን ያህል እንትን ማለት የለባችሁም። ይሄን ያህል ተጠንቀቃችሁ መክፈል አይጠበቅባችሁም ማለት ነው። ብቻ ቆንጆ ቁጥጥር ይሁን የሚቆይላችሁ። እኔ እንግዲህ እንደዚህ አድርጌ ሰርቼ ጨርሼዋለሁ። ጫፉንም ጨረስኩት። ከዛ በኋላ እዚህ ጋር ያስያዝኩት እንዴት ነው እንዳይምታታብኝ ነው። አንዳንድ እያረኩኝ ለማውጣት ስለፈለኩኝ ነው። ስለዚህ እዚህ ጋር አንዳንድ እያረኩኝ እያወጣውኝ እንዴት እንደምከታ አሳያችኋለሁ ማለት ነው። እችኛዋ ወስፌ አይ ዶንት ኖ ትክክለኛ ልጥራ አላቅም ቃሉን፣ ግን እንዲህ እናደርግና ጸጉሩ ላይ እንከታለን። ከዛ መሀል ጸጉሩ ላይ ከከተትን በኋላ ዊጓን እናመጣትና ዊጓ መሀል ፓርት ላይ እንደ ገመድ ነገር አለች። ከዛ በኋላ ወስፌው ላይ ገመዷን እንከትና ከዛ ወስፌውን እንዘጋዋለን ማለት ነው። መጀመሪያ አካባቢ ላይ ሊከብዳችሁ ይችላል እንደዚህ አይነት ነገር ስታረጉ። 1-2 ከሰራችሁ በኋላ ግን በጣም ነው የሚቀላችሁ። ምንም የሚከብዳችሁ ነገር የለውም። እንዳይወጣባችሁ እንደምታዩት ቪዲዮ ላይ ዝግት ታረጓታላችሁ። ከዛ በኋላ ስትስቡት ይገባል ማለት ነው ዊጉ። ከዛ በኋላ ትቋጥሩታላችሁ። ታትሴት በቃ እንደዚህ ነው የምታረጉት። በጣም ቀላል ነው እንደምታዩት። አሁን እዚህ ጋር እኔ እጄን እስከፍታታው እስከለምደው ድረስ የተወሰነ እንትን እያረኩኝ ነው። ከዛ በኋላ ግን በቃ 30 ደቂቃ አልፈጀብኝም። ቶሎ ነበር ስሰራ የነበረው። ስለዚህ እንደዚህ እያረኩኝ በአንድ ዘለላ ላይ ከተስኩት እኔ በደንብ ጸጉሩን ፑፍ እንዲልልኝ በዛ እንዲልልኝ ስለፈለኩኝ
አይ ቲንክ 4 or 5 ነበር ስከት የነበረው። እናንተ ግን ሳሳም እንዲልላችሁ ከፈለጋችሁ 3 ማድረግ ትችላላችሁ። በዛ እንዲልላችሁ ከፈለጋችሁ በአንድ ቁጥርጥር ጸጉር ላይ 4 5 ማድረግ ትችላላችሁ። ብቻ እንዳላችሁ የዊግ አይነት ይወስነዋል። በዛ አርጋችሁ ከገዛችሁ በዛ አርጋችሁ ትከታላችሁ። እንዲሁም ደግሞ ትንሽ አርጋችሁ ከገዛችሁ እንደዛው ማለት ነው። ስለዚህ በጣም ቀላል ነው። እንደዚህ ያረጋችሁ የጸጉራችሁን ስታይል እየቀየራችሁ በቤታችሁ ፏ ማለት ትችላላችሁ። በጣም ቀላል ስታይል ነው። ከወደዳችሁት እንግዲህ ላይክ ያርጉ። እንደገና በሌላ ቪዲዮ ደግሞ ቆንጆ የጸጉር አሰራር አመጣላችኋለሁ፣ ቪዲዮ ሰራላችኋለሁ ማለት ነው። እንደዚህ እየሰራችሁ በቤታችሁ ፏ ማለት ትችላላችሁ። ምክንያቱም ጸጉር ቤት ብትሄዱ በጣም ብዙ ገንዘብ ነው ከፍላችሁ የምትሰሩት። ከ400 or 500 ዶላር በላይ ነው የምከፍሉት። በዛ ላይ ደግሞ ጊዜያችሁም ሁሉ ነገራችሁን ነው ሰውታችሁ የምታወጡት ማለት ነው። ስለዚህ ግን በቤታችሁ እንደዚህ ገንዘባችሁንም ጊዜያችሁንም የሚቆጥብላችሁ ስታይል ነው ያመጣውላችሁ። ስለዚህ ትጠቀሙበታላችሁ ብዬ አስባለሁ። ከወደዳችሁት ለምትወዱት ሰው ለሚፈልጉ ሰው ሼር አድርጉ፣ ላይክም አድርጉ። እንደገና ይሄ የዩቲዩብ ቻናሌ ነው፣ ሰብስክራይብ እያደረጋችሁኝ በሌላ ቪዲዮ ደግሞ በቆንጆ ቪዲዮ እንገናኛለን። አይ ሆፕ ይሄን የጸጉር ስታይል ትወዱታላችሁ ብዬ አስባለሁ። የመጨረሻውን ሪዛልት አሳያችኋለሁ በዚህ ቪዲዮ። በጣም የምወደው ይሄን ስታይል ከዚህ በፊት በቦሆ ብሬድ የሚባለውን አሰራር ሰርቼው ነበር። ቲክታክ ላይ ካያችሁት ፖስት አድርጌዋለሁ። እሱ ኦልሞስት 2 ቀን የፈጀብኝ ለመስራት። ይሄኛው ግን የፈጀብኝ አይ ቲንክ 4 ሰዓት እንደዛ 4 ሰዓት or 3 ሰዓት ነው የፈጀብኝ። ያኛው ግን 2 ቀን ሙሉ ነው ቁጭ ብዬ ራሴን ስሰራ የነበረው። ስለዚህ ይሄኛው በጣም ሞር ኢዚ ነው ማለት ነው ጸጉራችሁን ለመስራት። እንደገና ደግሞ ለሌላ ጊዜም ዊጉን ትጠቀሙታላችሁ። ስትፈቱት ቀስ አርጋችሁ መፍታት ነው የሚጠበቅባችሁ። ስለዚህ በእርግጠኝነት እናንተ ትወዱታላችሁ ብዬ አስባለሁ። ሪዛልቱ የመጨረሻው ይሄን መስሏል። በጣም ነው የሚያምረው። እንደፈለጋችሁ ስታይል ማድረግ ትችላላችሁ፣ ማስያዝ ትችላላችሁ። እንደገና ላዩ ላይ ብትታጠቡት ሞር ፍሪዝነቱ በደንብ ፍሪዝ ይሆናል እንጂ ምንም የሚበላሽ ነገር የለውም። ረጅም ጊዜ ታቆዩታላችሁ ማለት ነው። እንግዲህ የመጨረሻው ሪዛልት ይመስሏል። መሀል ላይ የተከፈለው ፓርት ላይ ነጭ ነገር ካያችሁ ቁጥርጥሩን ስሰራ የተሰባበረውን ፓርት እንዲይዝልኝ ብዬ ጄል አድርጌበታለሁ። ለዛ ነው በጣም የወደድኩት ሪዛልት ነው። በጣም ወድጄዋለሁ። እናንተም በእርግጠኝነት ትወዱታላችሁ ብዬ አስባለሁ። ሳሲዘው እንደዚህ ይመስላል። እንደገና ደግሞ በሌሎች ስታይሎችም ደግሞ እለቅላችኋለሁ። ስታይል እያረኩት እንዴት እንደማስይዘው ለረጅም ጊዜ ነው ማቆየው። አሳያችኋለሁ ማለት ነው። በሚቀጥለው ቪዲዮ እንግዲህ እንዴት አድርገን ደግሞ ሂውማኔሮቻችንን ሌሶቻችንን ወይ ቪ ፓርቲ ማኔሮቻችንን እንዴት መጠቀም እንዳለብን እንዴት ስታይል እንደምናደርግ አሳያችኋለሁ። ለዚህ ቻናል አዲስ የሆናችሁ ሁላችሁም ሰብስክራይብ አድርጉ። ከፈለጋችሁ ደግሞ ላይክ አድርጉ፣ ሼር አድርጉ ለምትወዱ ሰዎች። መልካም ቀን ባይ። ወዳችኋለሁ።